ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን የዩኒት 5 ሂውመን ቦዲ ሲስተም ማጠቃለያ ሰመሪን አይተናል። በዛሬው ዕለት የምናየው የመጨረሻውን ሪቪው ኩዌሽኖች ይሆናል። ሌሰን 21 ነው። እንዲህ ወደዛ ከመሄዳችን በፊት ሁልጊዜ አደራ የምንላችሁ ይህ አካዳሚ ዋነኛ ዓላማው ትምህርት በበቂ ሁኔታ የመምህራን እጥረት፣ የትምህርት ግብዓቶች እጥረት ባለበት አካባቢ ተደራሽ እንዲሆን ስለሆነ ሼር፣ ላይክ እና ሰብስክራይብ በማድረግ እንድትተባበሩን ነው። ለሌሎች ተማሪዎችም ተደራሽ እንዲሆን ነው። እንግዲህ በዛሬው ዕለት የምናየው መጨረሻውን የማጠቃለያ ጥያቄዎች ነው። እነኚህ የማጠቃለያ ጥያቄዎች ወይም ሪቪው ኩዌሽኖች የሚዘጋጁት ምንድን ነው? የተማራችሁትን ትምህርት በአጠቃላይ በዩኒቱ ውስጥ የተካተቱ ሰብ ዩኒቶች እና እያንዳንዳቸውን የሰብ ዩኒት ክፍሎች በትክክል በተሰጠው ኦብጀክቲቭ መሰረት ወይንም አላማ መሰረት ግንዛቤ ማዳበራችሁን የምታውቁት ሪቪው ኩዌሽኖችን በመስራት ነው። እንግዲህ እነኚህ ሪቪው ኩዌሽኖች በመስራት ምን ያህል እንደተረዳችሁ፣ ምን ያህል እንደተገነዘባችሁ፣ ምን ያህል ትምህርቱ እንደገባችሁ የምታውቁበት መንገድ ነው። እነኚህን ሪቪው ኩዌሽኖች እናንተ መጀመሪያ ለብቻችሁ መስራት አለባችሁ። ከሰራችሁ በኋላ ነው እዚህ ጋር የተሰጠው መልስ ጋር ማመሳከር ያለባችሁ እንጂ ጥያቄውንና መልሱን እንድታጠኑት አይደለም። ዋናው ዓላማው ጥያቄውን በመስራት ምን ያህል እንደገባችሁ፣ ምን ያህል እንደተገነዘባችሁ እንድታውቁት ነው። ደግሞ ለማወቅ ጥያቄውን ምን ያህል ፐርሰንት መመለስ መቻላችሁን እና ያንን በማየት አብዛኛውን ከ90% በላይ ከመለሳችሁ ጥሩ ግንዛቤ ወስዳችኋል ማለት ነው። ከዛ ከ50% ወይም ከ60% የወረደ ከሆነ የምላሻችሁ ያገኛችሁት ማርክ ማለት ነው። እንደገና ማንበብ እና ማገላበጥ ያልተረዳችሁትን ክፍል ያስፈልጋል ማለት ነው። ከመምህራኖቻችሁ ጋራ በመጠየቅ ያልገባችሁን እንደገና መከለስ ያስፈልጋል ማለት ነው። ለዛ ነው ሪቪው ኩዌሽኖች የሚሰጡት። እንግዲህ አሁን በቀጥታ ወደ ዩኒት ሪቪው ኩዌሽኖች የምንገባ ይሆናል። እንግዲህ የመጀመሪያው ትዕዛዝ ፓርት 1 ትሩ ኦር ፎልስ አይተምስ ነው የሚለው ኢንስትራክሽንስ write true if the statement is correct and false if not። እንግዲህ ሁልጊዜ ልብ አድርጉ። ጥያቄ ከምትጠየቁበት ጊዜ ወደ ጥያቄውና ወደ መልሱ ሳይሆን መሮጥ ያለባችሁ ትዕዛዙን ነው ማንበብ እና መረዳት ያለባችሁ። ጥያቄው ምንድን ነው የሚለው፣ ትዕዛዙ ምንድን ነው? ራይት ትሩ የሚል ጻፉ። if the statement is correct ትክክል ከሆነ ትሩ ጻፉ። and false if it is not። አንዳንዴ ትሩ ፎልስ ብላችሁ ጻፉ ስትባሉ ኮሬክት ኢንኮሬክት የምትሉ አላችሁ። ትዕዛዝ አለመከተል በራሱ ማርክ እንዳታገኙ ያደርጋችኋል። ትሩ ኦር ፎልስ ብላችሁ ጻፉ ተብላችሁ ኮሬክት ኢንኮሬክት ብትሉ መምህሩ ኤክስ ሊያደርጋችሁ ይችላል። ምክንያቱም ትዕዛዙን በትክክል አላነበባችሁም፣ በትዕዛዙ መሰረት አልሰራችሁም ማለት ነውና በትዕዛዙ መሰረት ነው መስራት ያለባችሁ። እንግዲህ ይሄንን ለዛሬው አብረን እንሰራለን። የመጀመሪያው ጥያቄ መስኩሎስኬሌታል ሲስተም ኮምፖዝስ ኦፍ ኦንሊ ስኬሌተንስ። እንግዲህ እዚህ ጋር መስኩሎስኬሌታል ሲስተም ኮምፖዝ ኦፍ ኦንሊ ስኬሌተንስ ነው የሚለው። ራሱ ስቴትመንቱን እዚህ ጋር ስታዩ መስኩሎስኬሌታል ሲስተም ነው የሚለው። ይሄ መስኩሎስኬሌታል ሲስተም መስልንና ስኬሌተንን ነው የሚያካትተው እንጂ ስኬሌተንን ብቻ አይደለም። ስለዚህ ምላሻችሁ መሆን ያለበት ምንድን ነው? ፎልስ ነው ማለት ነው። መጻፍ ያለባችሁ ፎልስ ነው ማለት ነው። የዚህ ጥያቄ ምላሽ ፎልስ የሆነበትን ምክንያት መስልን ስላላካተተ ነው። ስኬሌተን ትክክል ነው። ሁለተኛው ጥያቄ ጋር በምትመጡበት ጊዜ መስኩላር ሲስተም ኮምፕራይዝስ ኦፍ ካርዲያክ ስኬሌታል ኤንድ ስሙዝ መስልስ። መስኩላር ሲስተም እንደምታውቁት በተማራችሁት መሰረት ካርዲያክ መስል፣ ስኬሌታል መስል እና ስሙዝ መስልን የሚያካትት ነው። ይሄ ትክክል ነው እና መጻፍ ያለባችሁ ትሩ የሚለውን ነው ማለት ነው። ምላሹ ትሩ ነው። ሶስተኛው ጥያቄ ሪስሊ ታይፕ ኦፍ መስል ኮንትራክሽንስ አር ኮንሰንትሪክ፣ አይሶሜትሪክ ኤንድ ሴንትሪክ መስል ፋይበርስ። እንግዲህ ምንድነው እዚህ ጋር የተጠየቀው ጥያቄ? ሶስቱ የመስል ኮንትራክሽን እና ሪላክሴሽን ታይፖች ምንድናቸው ነው እና እነሱን ያስቀመጠው ኮንሰንትሪክ፣ አይሶሜትሪክ
ኤንድ ሴንትሪክ መስል ፋይበር ይላል። እንግዲህ የ3 ታይፕስ ኦፍ መስል ኮንትራክሽንስ አር አይሶሜትሪክ፣ ኮንሰንትሪክ እና ኤክሰንትሪክ ናቸው። እዚህ ጋር ግን ሴንትሪክ መስል ፋይበር ነው የሚለው። ኮንሰንትሪክ፣ አይሶሜትሪክ እና ሴንትሪክ መስል ፋይበር ነው የሚለው። ሴንትሪክ መስል ፋይበር ሳይሆን እዚህ ጋር ኢሰንትሪክ ነው መሆን ያለበት። እንግዲህ እነኚህ የመስል ኮንትራክሽን አይነቶች አይሶሜትሪክ ምንም አይነት በመስሉ ላይ ለውጥ ማመጣ ነው። ኮንሰንትሪክ ደግሞ የመኮማተርን የሚያሳይ ነው። ኢሰንትሪክ ደግሞ የሌንግዙ የመጨመሩን ነው የሚያሳየው እና እዚች ጋር ግን ያቺኛው ኢሰንትሪክ የምትለዋ ስለሌለች ይሄ ፎልስ ይሆናል ማለት ነው። አራተኛው ጥያቄ the source of blood cells is bone marrows. source of blood is bone marrows. አዎ ቦን ማሮዎች የደም ሴሎች ሶርስ ናቸው። ኦፍ ኮርስ ሊምፍ ግላንዶችም ያንን ያመነጫሉ። ግን እዚህ ጋር የተጠየቃችሁት the source of blood cells is bone marrows ነው። ቦን ማሮዎች ሬድ ብለድ ሴልስ፣ ዋይት ብለድ ሴልስ እና ብለድ ፕላቲሌትስን ስለሚያመነጩ ወይም አሰርተው ስለሚለቁ ሪሊዝ ስለሚያደርጉ ጥያቄው ትሩ ነው ማለት ነው። ምላሻችሁ ትሩ ይሆናል ማለት ነው። እሺ አምስተኛው ጥያቄ ደግሞ የሚለው ምንድነው? ጆይንትስ አር ባይንዲንግ ቲሹስ ኮኔክቲንግ ኢንዲቪጁዋል ቦንስ ቱ አላው ሙቭመንት። እንግዲህ ጆይንቶች የተለያዩ አጥንቶች መገጣጠሚያና እዚህ መገጣጠሚያ ላይ ደግሞ በኮኔክቲቭ ቲሹ የተያያዙበት ቦታና ይሄ ደግሞ ለመንቀሳቀስ የሚያስችለው ነው እና የዚህ ጥያቄ መልሱ ትሩ ነው ማለት ነው። ትክክል ነው የተቀመጠው። ስድስተኛው ጥያቄ the saddle joints are in the between the carpal and metacarpal. ሳድል ጆይንቶች በካርፕል እና በሜታካርፕል መካከል ነው የሚገኙት ነው የሚለው። ይሄም ትክክል ነው። እንግዲህ በእጃችን ጣቶች መካከል ሜታካርፕል እና ካርፕል ያሉት እዛ ጋ ነው፣ እነሱ ጋ ነው ያለው እዚህ ሳድል ጆይንት። ቦንስ ኮምፖዝ ኦፍ የሎ ኤንድ ሬድ ማሮ። አጥንቶች ቀይና ነጭ ደም ቅልጥም ይዘት ናቸው ነው የሚለው። ይሄ አይደለም። ቦንስ አር ኮምፖዚሽን ኦፍ ፕሮቲን ካርትሌጅ ኤንድ ሞለኪውልስ ኮልድ ካልሲየም እና የፎስፈረስ እንደዚሁም የኮላጂን ፕሮቲን ነው ቦን ኮምፖዚሽኑ እንጂ የየሎ ኤንድ ሬድ ማሮ አይደለም። እነኛን ሬድ እና የሎ ማሮ በውስጡ ይገኛሉ። ግን ያ ኮምፖዝድ የሆነበት አጥንት በራሱ ከኮላጂን ከምንለው የፕሮቲን አይነትና ከካልሲየምና ፎስፌት ሞለኪውል ነው። ለዚህ ይሄኛው ፎልስ ነው ማለት ነው። ስምንተኛው ጥያቄ የሚለው ምንድነው? እዚህ ስከል ፕሮቴክት ዚ ሂውመን ብሬን። ይሄም ትክክል ነው። እንግዲህ ቦኖች አንደኛው ዋነኛው ተግባራቸው ፕሮቴክሽን ኦፍ ዚስ ዴሊኬት ኦርጋንስ ነው። ሳምባን፣ ልብን እንደዚሁም አንጎላችንን ሸፍኖ ያለው የአጥንት አይነት ይሄ ስከል ወይንም ከክራኒየም ቦን ነው። ይሄ ትሩ ነው ማለት ነው። the rib cage protects the lung. the rib cage protects the lung. አዎ ሳምባችን በጎድን ቀፎዎች ፕሮቴክትድ የሆነ ነው። ከስር ዲያፍራም መስል አለ፣ ከላይ ደግሞ ይሄ ኬጁ ፕሮቴክት ያደርገዋል። ይሄም ትክክል ነው ማለት ነው። ትሩ ነው የምትሉት ማለት ነው። አስረኛው ጥያቄ the skull is made of cranium bones. the skull is made up of cranium bones. ይሄም ትሩ ነው። cranium bone እንግዲህ የፊት አጥንታችንን የመንጋጭላ አጥንት ጭንቅላታችንን አጥንት የሚያካትት ነው እና ይሄም ትሩ ነው ማለት ነው። እንግዲህ የመጀመሪያውን ፓርት የትሩ ፎልስ ኩዌስችኖች በዚህ መልኩ መመለስ አለባችሁ። ስትመልሱ ትሩ ለመሆኑ ምክንያት፣ ትሩ ላለመሆኑ ምክንያት፣ ትክክል ለመሆኑ ምክንያቱ ምን እንደሆነ፣ ትክክል ላለመሆኑ ደግሞ ምክንያቱ ምን እንደሆነ መገንዘብ ነው ያለባችሁ እንጂ ትሩ ፎልስ ብቻ ማስቀመጡ እውቀት አያስገኝም ወይንም እንደ እውቀት አይቆጠርም። አንድ ስቴትመንት ትሩ ያልሆነበትን ነገር መግለጽ፣ ፎልስ የሆነበትን ምክንያት መግለጽ ከቻለ ያ ተማሪ ጥያቄውን በትክክል ተገንዝቧል፣ ተረድቷል ወይንም ምላሹንም በትክክል ሰጥቷል ማለት ነው። እንግዲህ ይሄን በዚህ ላይ
ላይ እናበቃና ወደሚቀጥለው ፓርት እንሄዳለን። ፓርት 2 multiple choice test items. If the statement is not correct, choose the test items. If the statement is not correct, እንግዲህ ትእዛዙ እዚህ ጋር የተሰጠው መልቲፕል ቾይስ ላይ የተሰጠው ትእዛዝ ኢንስትራክሽን ቹዝ ዚ ኮሬክት አንሰር ፍሮም ዚ ጊቨን ኦልተርኔቲቭስ ነው የሚለው። ትክክለኛውን ምላሽ ከተሰጡት አማራጮች ውስጥ ምረጡ ነው የሚለው። እንግዲህ ይሄኛውን ለምን እዚህ ጋር እንደተቀመጠ አላውቅም። እንግዲህ የመጀመሪያው ጥያቄ what minerals make bones storage? what mineral makes bones storage? የትኛው የማዕድን አይነት ነው በቦን ውስጥ ስቶርድ የሚሆነው ነው። እንግዲህ እዚህ ጋር ኢንስትራክሽኑ choose the correct answer from the given alternatives። ይሄ ትእዛዙ በራሱ ችግር ያለበት ትእዛዝ ነው። ተማሪዎች ምረጡ ነው እንጂ ያላችሁ መርጣችሁ ወይ አክብቡ ወይ ጻፉ የሚል ነገር አለበት። የተለመደ ስለሆነ ብቻ ትእዛዝ ለተማሪዎች በሚቀመጥበት ጊዜ ግልጽ በሆነ መልኩ choose the correct answer from the given alternatives and write the letter corresponding to your answer, or write the answer or your choice with the letter መባል አለበት። መልሱን ስታስቀምጡ እዚህ ጋር የተሰጠ ነገር የለም። እንግዲህ በልምድ ያ ቢሆንም መምህራኖች ይሄንን ትእዛዝ በሚሰጡበት ጊዜ ለፈተና ትእዛዝ በሚሰጥበት ጊዜ ትክክለኛው ትእዛዝ በትክክለኛ መልኩ ተማሪው ምን አይነት ምላሹን በምን መልኩ መስጠት እንዳለበት መቀመጥ አለበት። ያለበለዚያ አከራካሪ ነው የሚሆነው። ምረጥ አልከኝ መረጥኩኝ ብሎ ተማሪው እንትን ሊል ይችላል። አክብብ እንትን በላልከኝም ሊል ይችላል። እንዲህ የተለመደ ስለሆነ እንደዛ የሚል ተማሪ ባይኖርም ይሄ ለዚህ ክፍተት መጥቶ የለበትም። እንግዲህ እዚህ ጋር ከስሩ እያሰርመርን ወይንም ሌተሩን እያከበብን መሄድ ትችላላችሁ፣ ወይንም ራይት ኤክስም ማድረግ ትችላላችሁ። እንግዲህ ይሄ አጨቃጫቂ ነው የሚሆነው። ስለዚህ ትእዛዙ ላይ ትንሽ ማስተካከያ ያስፈልገዋል። ቢሆንም ወደ ጥያቄያችን እንሂድና what mineral makes bones strong ነው። ኤ ኦክሲጅን፣ ቢ አይረን፣ ሲ ካልሲየም፣ ዲ ዚንክ። እንግዲህ እዚህ ጋር እንደምታዩት ኤ ኦክሲጅን አይደለም፣ ቢ አይረንም የቦን ኮምፖዝ ውስጥ አይገኝም። ካልሲየም ምላሹ ካልሲየም ነው። ስለዚህ ምላሻችሁ ጋር ታከባላችሁ ወይንም መሰረዝም ትችላላችሁ ከስሩ ማለት ነው። ግን እያከበብን እንሂድ ሌተሯ ላይ ለጊዜው። what are the two bones in the lower arm? እንግዲህ ሎወር አርም ስንል ከክንዳችን ማለት ነው። ክንዳችን ላይ ያሉ ከላይኛው ዝቅ ብለው የሚገኙት ሁለቱ አጥንቶች ምንድናቸው ነው? what are the two bones in the lower arm? A radius and ulna, B tibia and fibula, F C femur and humerus, D mandible። እንግዲህ እዚህ ጋር ምላሹ የመጀመሪያው ጥያቄ ኤ ነው። ሬዲየስ እና ዩሊና ናቸው። ይሄ ሬዲየስ እና ዩሊና ጋር ታከባላችሁ። ቲቢያ ኤንድ ፌቡላ ጋር በምትመጡበት ጊዜ ይሄ ወደ እግር እንትን የሚለው ፊውመር ኤንድ ሂውመር፣ ይሄም የእግርንና የላይኛውን የእጃችንን ፓርት የሚያሳይ ነው። ማንዲብል ደግሞ የመንጋጭላ ነው። ስለዚህ ምላሹ ኤ ነው ማለት ነው የሁለተኛው ጥያቄ። ሌሎቹ ምላሽ ሊሆን አይችሉም። ሶስተኛ the purpose of the white blood cell is to የነጭ የደም ሴል ተግባር ምንድነው ነው የተጠየቃችሁት። ኤ ኬሪ ኦክሲጂን፣ እዚህ ጋር ቢ ነው። ልብ አድርጉ እንግዲህ መጽሐፋችሁ ላይ የተወሰኑ ስህተቶች አሉ። ሲ ዲ ይላል። እዚህ ይሄንን እንግዲህ ምንድነው ማስተካከል አለብን። ላስተካክለው መጽሐፋችሁ ላይም ከመምህራኖቻችሁ ጋር እንዲስተካከል አድርጉ። እሺ እንግዲህ ይሄ ኤ ቢ ሲ እና ዲ ነው መሆን ያለበት። መጽሐፉ ላይ ሲ ዲ ተብሎ ነው የተቀመጠው። ይሄን ያስተካክሉ ከመምህራኖቻችሁ ጋር። እዚህ ጋር በዚህ መልኩ ተስተካክሏል። ኤ ቢ ሲ ዲ ነው። the purpose of white blood cell is to carry oxygen. A B to protect against infection. C speed up digestion. ዲ ኦል ነው የሚለው። እንግዲህ ኬሪ ኦክሲጅንን የሚሸከመው ቀይ የደም ሴል ነው እንጂ ጥቁር ነጭ የደም ሴል አይደለም። ስለዚህ ኤ ምላሽ አይሆንም። ፕሮቴክት አጌንስት ኢንፌክሽን፣ የስ ኢት ፕሮቴክትስ
አጌንስት ኢንፌክሽን ፕሮቴክት እንደሚያደርግ ይታወቃል። ይሄ ምላሹ ቢ ነው ማለት ነው። ሲ ስፒድ አፕ ዳይጀሽን፣ ነጭ ደም ሴል ዳይጀሽንን ስፒድ አፕ አደርግም። ኦል ምላሽ አይደለም ማለት ነው። የነኚህ ጥያቄዎች ምላሽ ይሄ ነው ማለት ነው። አራተኛው ጥያቄ ደግሞ የሚለው which of the following is a hinge joint? A shoulder, B hip, C knee, D none። እንዲህ ሾልደር ጋር ያሉ እጆቻችን ይሄ ቦል ኤንድ ሶኬት ጆይንት ነው። ቢ ሂፕ፣ እዚህም ጋር እዚህ ሂፕ ጋም ያሉት ዋናው እግራችን መገጣጠሚያ ቦል ኤንድ ሶኬት ጆይንት ነው። የተጠየቃችሁት ግን ሂንጅ ጆይንት ነው። ኒ ይሄ ጉልበታችን ጋር ያለው ሂንጅ ጆይንት ነው። ወደ አንድ በኩል ብቻ የሚከፈት የሚታጠፍ ማለት ነው። ምላሹ ሲ ነው ማለት ነው እና ሲ ጋር ታከባላችሁ ማለት ነው። አምስተኛው ጥያቄ what is the fibrous connective tissue that attaches bones to bones? አጥንትን ከአጥንት የሚያያይዘው ፋይበረስ ቲሹ ምንድነው ነው? ኤ ካርቲሌጅ ከአጥንት ለስለስ ያለ ከስጋ ጠንከር ያለ ስትራክቸር ነው እንጂ በኮኔክቲቭ ቲሹ አይደለም። ቴንዶን ኮኔክቲቭ ፋይበረስ ቲሹ ነው። ቴንዶን የሚያያይዘው ጡንቻን ከአጥንት ጋር ነው። ሲ ሊጋሜንት እንግዲህ የፋይበረስ ቲሹ ዛት አታች ቦንስ ቱ ቦንስ ነው፣ ሪብ አይደለም እና ምላሹ ሲ ነው ማለት ነው። እዚህም ጋር የዚህ ጥያቄ ምላሽ። ስድስተኛው ጋር ስትመጡ which one is the hip joint? የሂፕ ጆይንት የሆነው የትኛው ነው ጥያቄው። ኤ ሂንጅ ጆይንት፣ ቢ ቦል ኤንድ ሶኬት ጆይንት፣ ሲ ኤ ኤንድ ቢ፣ ዲ ኦል። ቦል ኤንድ ሶኬት ጆይንት ነው ሂፕ ጆይንት። እዚህ ታፋችን ጎንና ጎናችን ላይ የእግሮቻችን የተገጣጠሙበት ወይንም ሂፕ ስንል እዚህ ጋር ነው፣ ዳሌ አካባቢ ያለው ነው። ቦል ኤንድ ሶኬት ጆይንት ነው ማለት ነው። ሰባተኛው ጥያቄ ምን ይላል? መስልስ አታች ቱ ቦንስ ባይ፣ መስልስ ጡንቻዎች ከአጥንቶች ጋር የተያያዙት በምንድን ነው? ኤ ካርትሌጅ፣ ቢ ቴንዶን፣ ሲ ሊጋሜንት፣ ዲ ቲሹ ይላል። እንግዲህ ካርትሌጅ ቅድም ነግሬያችኋለሁ፣ ለስለስ ያለ ከአጥንት ለስለስ ያለ የሰውነት አካል ነው። ቴንዶን ጡንቻን ከአጥንት ጋር የሚያይዝ ፋይበረስ ቲሹ ነው። ሊጋሜንት ደግሞ አጥንትን ከአጥንት ጋር የሚያያይዝ ፋይበረስ ቲሹ ሲሆን ቲሹ የተለያዩ ቲሹ አይነት አሉ። የተጠየቀው ቲሹ ግን አጥንትን ጡንቻን ከአጥንት ጋር የሚያያይዘው የቱ ስለሆነ ስፔሲፊካሊ ቴንዶን የሚለው ምላሽ መስጠት አለባችሁ ማለት ነው። ስምንተኛ one of the following is not a part of the male reproductive system? ሜል ሪፕሮዳክቲቭ ሲስተም ያልሆነው የትኛው ነው? ልብ አድርጉ። ሁልጊዜ ጥያቄዎችን ለመመለስ ከመቸኮላችሁ በፊት ጥያቄዎቹን ነው መረዳት ያለባችሁ። እንግዲህ የዚህ ጥያቄ one of the following is not a part of the male reproductive system፣ የወንድ ሪፕሮዳክቲቭ ሲስተም ፓርት ወይም አካል ያልሆነው የትኛው ነው የተጠየቃችሁት። ኤ ፔኒስ አካለው፣ ቢ ቴስትስ ይሄም አካለው፣ ሲ ዩትረስ ይሄ አይደለም፣ ዲ ስኮርተም ይሄ ቴስትስ የሚገኝበት ነው። ዩትረስ የሴት ሪፕሮዳክቲቭ አካል እንጂ የወንድ ሪፕሮዳክቲቭ አካል አይደለም። ስለዚህ ሲ ይሆናል ማለት ነው የዚህ የስምንተኛው ጥያቄ ምላሻችሁ። እሺ እዚህ ጋር እንግዲህ which of the following is not a part of the female reproductive system ተብላችሁ ነው የተጠየቃችሁት። እንግዲህ ፊሜል ሪፕሮዳክቲቭ ሲስተም ፓርት ያልሆነው የትኛው ነው? ኦቫሪ ይሄ ነው የፊሜል ሪፕሮዳክቲቭ ሲስተም ፓርት ነው። ቫጂናም የፓርት ነው። ስፐርም ዳክት ይሄ የወንድ ሪፕሮዳክቲቭ ሲስተም ፓርት እንጂ የሴት አይደለም። ስለዚህ ምላሹ ሲ ነው ማለት ነው። አስረኛ ላይ የተጠየቃችሁት what are the male sex cells? የሜል ሴክስ ሴሎች ምንድናቸው ነው ጥያቄው። ሜል ሴክስ ሴልስ ኤ ስፐርም ሴልስ፣ እንግዲህ ስፐርም ሴልስ እንደሆኑ ይታወቃል። ስፐርም ሴልስ ናቸው። ግን ጥያቄው ምላሹም ሁሉ ማንበብ አለባችሁ። ቢ ስፐርም ዳክት ቲዩብ ነው። ሲ ስኮርተም፣ ይሄ ስኮርተም ደግሞ ቴስትሶች ያሉበት ከረጢቱ ማለት ነው። ዲ ቫጂና እንዲሁም የፊሜል ሪፕሮዳክቲቭ ሲስተም አካል ነው። ስለዚህ ምላሹ ኤ ነው ማለት ነው። ዚ ሜል ሴክስ ሴል ኢዝ ሜድ ኢን፣ የወንድ ሴክስ ሴል ስፐርሙ ኢዝ ሜድ ኢን ኤ ቴስትስ፣ ቢ ስፐርም ዳክት፣ ሲ ፔኒስ፣ ዲ ኦቫሪ ነው የሚለው ኢት ኢዝ ፎርምድ ኢን ቴስትስ። ምላሹ ቴስትስ ነው ማለት ነው። እዛ ውስጥ ነው ፎርምድ የሚሆነው። እዚህ ይሄ ቲዩብ ነው።
ይሄ እንትን የሚዘጋጅበት አይደለም። ኦፍ ኮርስ የሪፕሮዳክቲቭ ሲስተም አካል ነው፣ ያ ፎርምድ የሚሆንበት አይደለም። ኦቨሪ ደግሞ እንዲያውም የሴት ሪፕሮዳክቲቭ ሲስተም አካል ነው። 12ኛ ጥያቄ ዚ ፊሜል ሴክስ ሴል ኢዝ ኤ ሲሊያ፣ እቺ ትንንሽ በአይን የማይታዩ ጸጉር መሰል ስትራክቸሮች ናቸው። ሲሊያ አይደለም። ቢ ኤግ ሴል ትክክል ነው። ሲ ሰርቪክስ፣ ይሄ ሪፕሮዳክቲቭ ሲስተም አካል ነው፣ ወደ ዋናው ማህፀን መግቢያ በር ላይ የሚገኝ ነው። ስፐርም ይሄ የወንድ ነው። ስለዚህ የ12ኛ ጥያቄ ምላሽ ቢ ነው ማለት ነው። 13ኛ ሃው ሎንግ ዳዝ ዚ ሞንስትራል ሳይክል ቴክስ። እንግዲህ እዚህ ጋር የተጠየቃችሁት ሞንስትራል ሳይክል ምን ያህል ጊዜ ይፈጃል የተጠየቃችሁት እና እዚህ ጋር ብዙውን ጊዜ ተማሪዎች ኮንፊውዝድ የሚሆኑበት ሁኔታ አለ። ሞንስትራል ሳይክል ስትጠየቁ ሳይክሉ ዑደቱን ነው የተጠየቃችሁት እንጂ ፔሪዱን አለ ሼድ ፔሪድ አይደለም የተጠየቃችሁት። ደም የሚፈስበት ወር አበባ የሚታይበት ጊዜ ከሆነ ከ3 እስከ 5 እስከ 7 ቀናት ይፈጃል። ይሄ ሊሆን ይችላል። ግን ሳይክሉ ስለሆነ የተጠየቃችሁት 5 አይደለም 14፣ ይሄ ኦቭሌሽን ፔሪድ ነው። ሲ 28 ዴይስ፣ ይሄ ትክክል ነው። ሲ ዲ 30 አይደለም ማለት ነው። ምላሹ 28 ዴይስ ይሆናል ማለት ነው። እነኚህ ጥያቄዎች 14ኛው ጥያቄ ደግሞ ምንድን ነው የሚለው ዚ ካራክተሪስቲክ ኦፍ አን ኦቭሌሽን ኢዝ፣ የኦቭሌሽን ባህሪ የሆነው የትኛው ነው? ዚ ካራክተሪስቲክ ኦፍ ኦቭሌሽን ኢዝ ኤ the release of matured egg cell, B the loss of the lining of the uterus, ይሄ loss of the lining of uterus menstruation ማለት ሼድ ፔሪድ ነው። C the joining of male sex cell and female sex cell፣ ይሄ fertilization ነው fusion። D fertilization። ስለዚህ እነኚህ ምላሽ አይደሉም። ምላሹ የዚህ ጥያቄ ምላሽ A ነው ማለት ነው። the characteristic of an ovulation is the release of a matured egg cell. That is the answer. 15ኛ what is the substance that passes through the placenta to the baby? እንግዲህ በፕሬግናንሲ ጊዜ ዛይጎቱ ኢምፕላንቴሽን አለ። ኢምፕላንቴሽን ከተከሰተ በኋላ ዩትረስ ወል ላይ ኢንዶሜትሪየም ወል ላይ ልጁ ይሄ ዛይጎቱ መጥቶ ይጣበቃል። እዛ ላይ ፕላሴንታ ፎርምድ ሆኖ እዛ ያድጋል ልጁ እና በሴል ዲቪዥን፣ ሴል ዲፍረንሺዬሽን ኤንድ ሴል ዲቨሎፕመንት እድገቱን ያከናውናል። ይሄ በሚከናወንበት ጊዜ የፕላሴንታ ጠቀሜታ ምንድን ነው የተጠየቃችሁት? ኤ ኦክሲጅን ሰፕላይ ቱ ዚ ቤቢ፣ ካርበን dioxide supply to the baby, pass carbon dioxide, C blood, D food። እንግዲህ ምግብ ነው የሚያስተላልፈው። ልጁ ለማደግ ምግብ ያስፈልገዋል። ምግቡ በእናቱ ደም ውስጥ ሰርኩሌት አድርጎ በፕላሴንታ አልፎ ነው ለልጁ የሚደርሰውና what is the substance that pass through the placenta to the baby? ፉድ ነው ማለት ነው፣ ምግብ ነው። 16ኛ ጥያቄ how long is gestation in humans? ይሄ gestation period ምንድነው? የእርግዝና ወቅት ነው። በሰው ልጆች የእርግዝና ወቅት ምን ያህል ርዝመት አለው ነው የተጠየቃችሁት። እንግዲህ ምላሹ A 28 days 28 ቀን፣ B 40 weeks፣ C 9 years፣ D 11 years። እንግዲህ እንደምታውቁት 9 ወር እንደሆነ የእርግዝና ወቅት ይታወቃል። 9 በእያንዳንዱ ወር ላይ ስንት 4 ሳምንት አለ። 4ን በ9 ስታባዙት ኦልሞስት ወደ 36 ሳምንታት ነው የሚሆነው። 30 ግን እንደ ሳምንታት ፍላክቹዌት ስለሚያደርጉ እስከ 40 ይሆናል ማለት ነው። ትክክለኛው ምላሽ ቢ ነው ማለት ነው። 40 ዊክስ የሚለው ነው ማለት ነው። 40 ሳምንታት ይፈጃል ማለት ነው። ይሄ ማለት 9 ወራት ማለት ነው እና ምላሹ የ16ኛው ጥያቄ ቢ ነው። 17ኛ which changes due to happens። እንግዲህ ይሄ ስቴትመንቱ ልብ አድርጉ፣ መጽሐፋችሁ ላይ እንደተቀመጠ ነው። due to የሚለው ነገር አስፈላጊ አይደለም። ለምን due to የሚለውን እንደጨመሩ አላውቅም። which changes happen during puberty to boys and girls? which changes happen during puberty to boys and girls? እንግዲህ ምንድነው ይሄ ጥያቄ ወይንም ሊጠየቅ የተፈለገው በወንዶችና ልጃገረዶች በጉርምስና ወይንም ለአቅመ አዳምና ለአቅመ ሔዋን በሚደርሱበት ጊዜ የሚከሰቱ ለውጦች የትኞቹ ናቸው ነው። እንግዲህ ልብ አድርጉ during puberty to ቦይስ ኤንድ ገርልስ፣ በወንዶች በገርልስ በሁለቱም ላይ ነው። ሂፕ ዊድን
ይሄ እንግዲህ የዳሌ መስፋት በሴቶች ላይ የሚከሰት ነው፣ በወንድ ግን አይደለም። ፌሻል ሄር ግሮዝ ፌሻል ይሄ ጺም ማቆጥቆጥ የመሳሰሉት ይሄ በወንድ ላይ የሚከሰት ነው። ሴቶች ጺም አያበቅሉም እንደምታውቁት። አንደር አርም ሄር ግሮዝ ይሄ አንደር አርም በብብት ስር የሚበቅሉ ጸጉሮች ይሄ አንደር አርም ግሮዝ በሴትም በወንድም ላይ የሚከሰት ነው። ስፐርም ፕሮዳክሽን ይሄ ስፐርም ፕሮዳክሽን ለወንድ ነው፣ ለሴት አይሰራም። ስለዚህ ለሁለቱም በአቅመ አዳምና አቅመ ሔዋን በሚደርሱበት ጊዜ በወንድም በሴትም ላይ ኮመንሊ ኦከር ሊያደርግ የሚችለው ሲ ነው ማለት ነው። ይሄ አንደር አርም ሄር ግሮዝ የሚለው ነው ማለት ነው። ያለበለዚያ ሂፕ ዊድንስ፣ ፌሻል ሄር ግሮዝ፣ ስፐርም ፕሮዳክሽን የሚከሰቱ ነገሮች ናቸው። ግን በወንዶች ወይ በሴቶች ብቻ ስለሆኑ ነው ምላሻችን በሁለቱም ላይ። which changes happen during puberty to boys and girls ስለተባለ አንደር አርም ሄር ግሮዝ የሚለው ነው። ኤንድ የሚለው በሁለቱም ስለሚለው ለዚህ ምላሻችሁ ሲ ነው ማለት ነው። 18ኛው ጥያቄ ደግሞ የምንለው ሴክሹዋሊ ትራንስሚትድ ኢንፌክሽንስ አር ሞስት ኮመን ኢን ዳሽ ኤጅ ግሩፕስ ኤ ያንግ ኤንድ adult of age 18 to 35, B people age 36 to 45, C people of age 60 and older, D all። እንግዲህ ይሄ ሴክሹዋሊ ትራንስሚትድ ዲዚዞች ይሄ የባለዘር በሽታዎች የምንላቸው በየትኛው የእድሜ መካከል ባሉት ውስጥ ነው የበለጠ ስርጭቱ የሰፋ የሆነው ወይንም ኮመን የሆነው ነው ጥያቄው። እንግዲህ ይሄ ደግሞ በስርጭቱ የሚበዛው ሴክሹዋሊ አክቲቭ በሆኑ ወጣቶች ላይ ነው። እንግዲህ በሴክሹዋሊ አክቲቭ የሆኑት ወጣቶች ራሳቸውንም የመቆጣጠር አቅማቸው ከሌሎቹ ያነሰው በጉርምስና በወጣትነት ጊዜ ነው። ይሄ እንግዲህ ከ18 እንዲሁም ከ15 እስከ እዚህ ባሉት ጊዜያት ውስጥ ነው። እዚህ ጋር ከተቀመጠው አማራጭ ግን ከ18 እስከ 35 በሚለው በዚህ ውስጥ ያሉ እድሜ ክልል ውስጥ ባሉት ውስጥ የከፋና የበዛ ነው ማለት ነው። ከዛ ቢ ጋር በምትመጡበት ጊዜ ከ36 እስከ 45 በደንብ ነፍስ አውቆ ትዳር ውስጥም ስለሚገቡ እነኚህ ሰዎች የመወሰንም ነገር ስላለ እንትን ያለ ነው። ከ18 እስከ 35 ባለው ጊዜ በተዳረም ሁኔታ የለም። በአንድ የመወሰንም ሁኔታ ላይ ትንሽ ችግር ስላለ የስሜትን የመቆጣጠርም ላይ ችግር አለ። እዚህ ጋር ግን ጎልማሳ ጊዜ ነው። እዚህ ጋር በጣም ማቹርድ ያደረገ ሰው ነው፣ እድሜ የገፋ ነው፣ ሴክሹዋሊ አክቲቭ አይደለም እንደነኛ። ስለዚህ ምላሹ ኤ ነው ማለት ነው። 19ኛ the overall number of cases of sexually transmitted disease is A rising, B falling, C ኮንስታንት ዲ ኦል። እንግዲህ በአጠቃላይ በሚታይበት ጊዜ በግብረ ስጋ ግንኙነት ጊዜ የሚተላለፉ የበሽታ አይነቶች በሽታ ስርጭት እየጨመረ ነው ወይስ እየቀነሰ ነው? መቀነስ አያሳይም፣ እየጨመረ ነውና አስጊ እየሆነ እየሄደ ያለው። ስለዚህ እየጨመረ ነው። ኤ ነው። ፌሊንግ እየቀነሰ ቢሆን በጣም ጥሩ ነው። ኮንስታንትም ቢሆን የተሻለ ነው ማለት እንችላለን። ኦል አይደለም። ስለዚህ እየጨመረ መሄዱ ነው ስጋት ውስጥ እንትን ያለው። አሁን በኤችአይቪ የሚያዙ ሰዎች በቀን ውስጥ በዓለማችን ላይ በሚሊየን በሴክሹዋሊ ትራንስሚትድ ዲዚዝ ኢንፌክትድ የሚሆኑት በሚሊየን የሚቆጠሩ ሰዎች ናቸው በጠቅላላ ዓለማችን ላይ። እና ይሄ መቀነስን ሳይሆን መጨመርን ነው የሚያሳየው። as far as a person has no symptom of sexually transmitted disease he is or she ኤ እንግዲህ ጥያቄው ምንድን ነው? አንድ ሰው የሴክሹዋሊ ትራንስሚትድ ዲዚዝ ምልክቶቹ ካልታዩበት ወይንም ካልታዩባት ኤ ካኖት ፓስ ሴክሹዋሊ ትራንስሚትድ ኢንፌክሽን ዲዚዙን ማስተላለፍ አይችልም። ቢ ዱ ኖት ሃቭ ሴክሹዋሊ ትራንስሚትድ ኢንፌክሽን በሽታው የለውም ማለት ነው። ሲ ኤ ኤንድ ቢ፣ ዲ ነን ኦፍ ዘ አባብ። ይሄ ጥያቄ በራሱ አሻሚ ጥያቄ ነው። ልብ አድርጉ። ሲምፕተም የሚገለጸው አንድ በሽታ ኢንኩቤሽን ፔሪዱን ከጨረሰ በኋላ ነው እንጂ ሁሉም ሰው ላይ ሲምፕተሙን ያሳያል ማለት አይደለም። እንደገና ሲምፕተም ያሌለው ሰው ከበሽታው ነፃም ሊሆን ይችላል፣ ላይሆንም ይችላል። እንግዲህ የዚህ ጥያቄ አሻሚነት ምንድን ነው? ካኖት ፓስ
ኬሪየር ከሆነ ሲምፕተሙ ያልታየበት ከሆነ ሊያስተላልፍ ይችላል። የማያስተላልፍበት ምክንያት የለም። ዱ ኖት ሃቭ ኬሪየር ሆኖ ሲምፕተሙንም ሳያይ እያንዳንዱ በሽታ ኢንኩቤሽን ፔሪድ አለው። ከኢንኩቤሽን ፔሪዱ በኋላ ነው ምልክቶቹ እየታዩ የሚሄዱት። ከዛ በፊት ግን ኬሪየር ሆኖ ሊቆይ ይችላል። ኬሪየር ሆኖ ምልክቱ ሳይኖርበት በሽታው ግን በውስጡ ሊኖር ይችላል። የለም ማለት አንችልም። ኤ ኤንድ ቢ ዲ ነው። ይሄን እንግዲህ ከመምህራኖቻችሁ ጋራ በደንብ ተወያዩበት። አሻሚ የሆኑ ጥያቄዎች በዚህ መልኩ ሊሰጡ አይችሉም። ኤ ኤንድ ቢ ብሎ መከራከር ይችላል አንድ ተማሪ። በውስጤ ከሌለ ምልክቱ አይኖርም፣ ምልክቱም ካልኖረ ደግሞ በውስጤም ካልኖረ ማስተላለፍም አልችልም፣ በሽታውም በውስጤ የለም ብሎ ሊከራከር ይችላል። እንደገና ደግሞ ኬሪየር ከሆነ ደግሞ ምልክቱ ላይታይበት ይችላል፣ በሽታውን ግን ሊያስተላልፍ ይችላል። በዚህም አክሻሚና አከራካሪ ስለሆነ ብዙውን ጊዜ እንዲህ ያሉ አከራካሪ ጥያቄዎች ለተማሪዎች መቅረብ የለባቸውም። ግን እዚህ ጋር ስለቀረበ ከመምህራኖቻችሁ ጋር ተወያዩባቸው። እንግዲህ ተማሪዎች ዛሬ መጀመሪያውን ፓርት በዚህ እናጠቃልላለን። ሪቪው ኢኩዌሽኖችን በሚቀጥለው ሌሰን እናጠቃልልና ወደሚቀጥለው ዩኒት የምንሄድ ይሆናል። በሚቀጥለው እስከምንገናኝ በዚህ በትምህርት አሰጣጡ ላይ ጥያቄ አመላለሱ ላይ እንደው አስፈላጊ ነው በምትሉት ላይ ግምት ፊድባክ እንድትሰጡን አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎቻችን። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ